السلام عليكم ورحمة الله وبركاته. ودي أديس فيزيوثيرابي يوتيوب channel ቤተሰቦች ኢዘዲን ጀማል እባላለሁ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የፊዚዮቴራፒ ሐኪም ነኝ። በዛሬው ቪዲዮ የጉልበት ህመምን በቤት ውስጥ ለማከም የሚረዱ 3 ኤክሰርሳይሶችን ይዤላችሁ መጥቻለሁ። ከዛ በፊት ግን በእነዚህ ኤክሰርሳይዝ የሚጠቀሙ ሰዎች ያላቸውን ምልክትና መንስኤዎች አብረን እንወያያለን። በዚህ ቪዲዮ የሚዘረዘራችሁ አይነት ምልክቶችና መንስኤዎች ካሉባችሁ እነዚህን ኤክሰርሳይሶች በቤት ውስጥ በመለማመድ ስር ነቀል የሆነ ፈውስ ታገኛላችሁ ማለት ነው። ብዙ ጊዜ በፊዚዮቴራፒ የስፖርት ህክምና መፍትሄ ሊያገኙ የሚችሉ የጉልበት ህመም በሽታዎች ከዚህ በታች የሚጠቅሳቸው ናቸው። አንደኛ የጉልበት መገጣጠሚያ አጥንት መበላት፣ ሁለተኛ የጉልበት መገጣጠሚያ አጥንቶች የተፈጥሮ ፈሳሽ ማለስለሻ መቀነስ ወይም ኒ ኦስቲዮ አርትራይቲስ ይባላል። ሶስተኛ የጉልበት ላይ ከዚህ በፊት አደጋ ደርሶባችሁ እንደዚህ ጉልበት ላይ የሚያማችሁ እንደዛ ከሆነ፣ አራተኛ የታፋ የባት እንደዚሁም ከጉልበታችን በስተጀርባ ያሉ ጡንቻዎች ጅማቶች የመወጣጠር በሽታ ወይም የመወጣጠር ችግር። እነዚህ የበሽታችሁ መንስኤ ከሆኑ ይሄ ኤክሰርሳይዝ ዛሬ ማሳያችሁ ሊረዳችሁ ይችላል። እነዚህ ሁሉ ከዚህ በፊት የጠቀስኳቸው መንስኤዎች ፖፕሊቴስ መስል ታይትነስ የሚባሉ በሽታ መንስኤዎች ናቸው። ወይም ደግሞ በዚህ ከጉልበታችን ጀርባ ያለው ጡንቻ በሚቆጣበት በሚታመምበት ጊዜ የሚፈጥራቸው መንስኤዎች ናቸው ማለት ነው። ሌላኛው ምልክቶቹን ደግሞ ዲስከስ በምናደርግበት ጊዜ ዋናው የዚህ በሽታ ምልክት ከዚህ ከጉልበት ጀርባ ህመም ነው። ከጉልበት ጀርባ ህመም ዋናው ምልክት ነው። ሁለተኛው ምልክት ደግሞ ህመሙ ወደዚህ ወደ ታፋ ከታፋችን በጀርባ በኩል ወዳለው ጡንቻና ወደ ታች ደግሞ ወደ ባት ጡንቻ ሊሰራጭ ይችላል። የህመሙ መገኛ በዋናነት ከጉልበት ጀርባ መገጣጠሚያው ላይ ቢሆንም ወደ ላይ ወደ ታፋችን ጀርባና ወደ ታች ወደ እግራችን ጀርባ ወደ ባት ሊሰራጭ ይችላል። ሌላኛው ሶስተኛው ምልክት ደግሞ ከቀን ተቀን እንቅስቃሴ ጋር የዚህ ህመም ያለባቸው ሰዎች ደረጃ በሚወርዱበት ወይም ደግሞ ዝቅዝቀት መንገድ በሚሄድበት ጊዜ ይሄ የጉልበት ህመማቸው በከፍተኛ ሁኔታ ይባባስባቸዋል። ስለዚህ ፖፕሊቴስ መስል ታይትነስ የሚባሉ በሽታ መንስኤዎች ምልክቶች እነዚህ ሲሆኑ አሁን ማሳያችሁ 3 ኤክሰርሳይሶች ከነዚህ ምልክቶችና መንስኤዎች ጋር የሚመሳከሩ ከሆነ ይህንን ኤክሰርሳይዝ በቤታችሁ ብትለማመዱ ለጉልበት ህመም በአጭር ጊዜ ውስጥ ስር ነቀል የሆነ መፍትሄ ታገኛላችሁ ማለት ነው። ስለዚህ አሁን በቀጥታ ወደ ኤክሰርሳይዞቹ አብረን እንሄዳለን። እሺ፣ የመጀመሪያው ኤክሰርሳይዝ የምንሰራው ልክ እንደዚህ ቁጭ ብለን ነው። ይህንን ኤክሰርሳይዝ ለመስራት የምንከተለውን ስቴፕ አብረን እናያለን። መጀመሪያ እጃችንን እዚህ ጉልበታችን ስር እንይዛለን። ከዛ በኋላ እግራችንን ከዚህ ከታች ከጉልበታችን በታች እንደዚህ ወደ ውጭ እናዞራለን። ወደ ውስጥ እንደዚህ ማዞራለን፣ ወደ ውጭ እናዞራለን። በዚህ ጊዜ ከጉልበታችን በላይ ምንም አይነት እንቅስቃሴ መኖር የለበትም። ከጉልበታችን ወደ ታች እንደዚህ ወደ ውጭ ካዞርን በኋላ ካሜራው ላይ ይታያችኋል ብዬ አስባለሁ። ኤክሰርሳይዙ ምንድነው የሚሆነው? እግርን ወደ ላይ መዘርጋት ነው። ልክ እንደዚህ እግራችን ወደ ውጭ እንደተቆለመመ ወደ ውጭ እንደዞረ እግራችንን ወደ ላይ እንዘረጋለን። እስከምንችለው ድረስ ህመሙ ሲሰማ መመለስ አለብን። ይሄንን ከ10 እስከ 15 ጊዜ አብረን እንሰራለን። 1 2 3 4 5 6 7 8 9 10 ኤክሰርሳይዙ ይሄን ይመስላል። ባልኳችሁ ሁሉንም ስቴፕ ሳትሳሳቱ መስራት ይኖርባችኋል። ይሄን ኤክሰርሳይዝ ከ10 እስከ 15 ጊዜ እየደጋገማችሁ ጠዋትና ማታ በሳምንት ከ3 ቀን እስከ 5 ቀን መስራት ትችላላችሁ። ይሄ ኤክሰርሳይዝ ስትሰሩ በዚህ በጉልበታችሁ ይሄ ዋና መገጣጠሚያ አካባቢ ጅማቶቹ ሲሳሳቡ ሲፍታቱ ይሰማችኋልና ይሄን ኤክሰርሳይዝ በመስራት በሽታው መፍታታት ማላቀቅ ትችላላችሁ ማለት ነው።
እሺ ሁለተኛ ኤክሰርሳይዝ ደግሞ ልክ እንደዚህ ቁጭ ብለን ነው የምንሰራው። ልክ እንደዚህ በሃይላንድ ተለቅ በትልቁ ሃይላንድ በ2 ሊትሩ ወይም ደግሞ ተለቅ ባለ ጠርሙስ ትንሽ ለብ ያለ ውሃ ሞልታችሁ ማዘጋጀት ይኖርባችኋል። ከዛ ይሄንን ከጉልበታችሁ መገጣጠሚያ ስር ታደርጉና ለተወሰነ ከ3 ደቂቃ እስከ 5 ደቂቃ ከጉልበታችን ጡንቻ ያለውን በዚህ ለብ ያለ ውሃ ማሳጅ ማድረግ ነው። ይሄን የምናደርገው እንዴት ነው? ልክ እንደዚህ ሃይላንዱን በጉልበታችን ስር ያሽከረከር ነው። ልክ እንደዚህ ያሽከረከረ ለ3 እስከ 5 ደቂቃ እግራችንን ጉልበታችንን ጡንቻውን ማሳጅ እናደርጋለን ማለት ነው። ከላይ እስከ ታች እንደዚህ ማድረግ እንችላለን። ስለዚህ ሁለተኛ ኤክሰርሳይዝ ይሄን ይመስላል ማለት ነው። እሺ ወደ ሶስተኛ ኤክሰርሳይዝ ደግሞ ስንገባ ይሄን ኤክሰርሳይዝ ለመስራት ልክ እንደዚህ ቀበቶ ወይም አንሶላ እንደዚህ ማዘጋጀት አለብን። ማንኛውም እንደዚህ የሚሆንልን ነገር ከዛ በኋላ ይሄን ቀበቶ ልክ እንደዚህ ስትሬች ማድረግ በፈለኩት በማሰራው እግር ስር አስገባዋለሁ። ልክ እንደዚህ እግሬ ጋር ማለት ነው። ከዛ በኋላ እኔ በጀርባ መተኛት ይኖርብኛል። ይሄን ኤክሰርሳይዝ ከፈለጋችሁ ይሄኛው እግራችሁን ማይሰራ አጥፋችሁ ወይም ዘርግታችሁ መስራት ትችላላችሁ። ትንሽ ህመሙ የሚከብዳችሁ ከሆነ አጣፋጋችሁ ብትሰሩ ታሪፍ ነው። ወገብ ላይ እንደዛ ህመም ከተሰማችሁ ካልሆነ ደግሞ ዘርግታችሁትን ብትሰሩ አሪፍ ነው። ስለዚህ ኤክሰርሳይዙ ምንድነው የሚሆነው? በዚህ በቀበቶ እግሬን እስከምችለው ድረስ ወደ ላይ ማንሳት ነው። ያ ማለት እዚህ ጋር ባቴና እዚህ የታፌ ጡንቻ አካባቢ ሲሳሳብ እንዲሰማኝ ማለት ነው። ስለዚህ እዚህ ፖዚሽን ላይ 10 ሴኮንድ ቆያለሁ። 1 2 3 4 5 6 7 8 9 10 ሶስተኛው ኤክሰርሳይዝ ይሄን ይመስላል። ይሄንንም ከ10 እስከ 15 ሴኮንድ እያሳሳባችሁ ጧትና ማታ ከ3 እስከ 5 ጊዜ እየደጋገማችሁ መስራት ይኖርባችኋል። እንዲሁም በሳምንት ከ3 ቀን እስከ 5 ቀን ብትሰሩት አሪፍ ነው። እሺ ውድ አዲስ ፊዚዮቴራፒ የዩቲዩብ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። የጉልበት ህመም የሚያስቸግራችሁ ከሆነ ዛሬ በነገርኳችሁ ምልክቶችና መንስኤዎች መሰረት እነዚህን ኤክሰርሳይሶች በቤት ውስጥ ብትሰሩ ከፍተኛ ለውጥ በአጭር ጊዜ ታገኛላችሁ። እንዲሁም ደግሞ ለጉልበት ህመም የሚሆኑ መፍትሄዎች፣ የጤና ትምህርቶች እዚህ ቻናል ላይ የሰራኋቸው ስላሉ እነሱን ብታያቸው ይረዷችኋል። ምናልባት በዚህ መፍትሄ ባታገኙ በዛኛው ልታገኙ ትችላላችሁ። እንደዚሁም ደግሞ ኤክሰርሳይሱ ስትሰሩ የተሰማችሁን ፊሊንግ ኮሜንት ላይ ብትጽፉልኝ ደስ ይለኛል። ይሄን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንደዚሁም ሌሎች በጉልበት ህመም ለሚታመሙ ሰዎች ሼር ማድረጋችሁን እንዳትዘነጉ። እንዲሁም ሌላ ጊዜ ከፊዚዮቴራፒ ጋር የተያያዙ የህክምና መረጃዎችን በምለቅበት ጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትዘነጉ። ለዛሬ እኔ እዚህ ጋር ጨርሻለሁ። ሰላም ቆዩልኝ። ቻው